እግዚአብሔር ለዚህ ቤተሰብ እየሰራ ያለው ብዙ ተአምራት አለ። እየተከናወኑ ያሉ እየተፈጸሙ አሉ። አንዱን ብቻ መጥቀስ እፈልጋለሁ። በተለይ ወይዘሮ ቴሬዛን በሚመለከት የቴሬዛ አባትና እናት ለብዙ ጊዜ ማን ሆኖ ቆይቶ ነበር። ልጅ እያማራቸው አላገኙም። በዋሰራ የዓመቱ በዓል የቅድስት ቴሬዛ ቤተ ክርስቲያን የዓመት በዓል በሚከበርበት ጊዜ አባትና እናቷ ድንጋይ ተሸክመው ቤተ ክርስቲያን ገቡ። በልጅ ፋንታ እዛ የነበረው ሕዝብ በሙሉ ጮኸ፣ ለእግዚአብሔር አመለከተ። ለነዚህ ለዓመቱ ልጅ ስጣቸው ብሎ ሁሉም ጮኸ። አሜን ብለው ድንጋይ አስቀምጠው ሄዱ። በዓመቱ ይሄ በዓል ሲከበር የቴሬዛ እናት ሕፃኗን ቴሬዛን አቅፈው ነው የገቡ። እንግዲህ ያ ምን እንደሆነ የእግዚአብሔርን ስራ እዩ። እግዚአብሔር ከልብ ስለምነው ሁሉን ነገር አድራጊ ነው። የሕዝቡን ስሜት ልመና ሰምቶ ልጅ ሰጣቸው። በእሷም ብቻ አልተገደቡም፣ ወንድ ልጅም ወለዱ። አሁን የእግዚአብሔር ተአምር እየቀጠለ ነው። ልጆች ወልደዋል። ልጆቻቸው ይሄንን በዓላቸውን ለማክበርም ተሰባስበው ይኸው እንደምናየው እየተከበረ ነው። ይህም የእግዚአብሔር እጅ ያለበት ነው። ገና የልጅ ልጆችም አሉ። የእነሱንም ያው ይሆናል። ስለዚህ ክብር ምስጋና ለእግዚአብሔር ይሁን። ልመለስና ሁላችንንም እንደዚህ ላሰባሰበን አምላክ ክብር ምስጋና ይግባው። በዓሉ የሚከበርላቸውንም እግዚአብሔር የመንፈስ ጽናት ሰጥቶ አድሶ ጤናውንም ሰጥቶ ተአምሩ አያልቅምና ተአምሩን እየጨማመረ በደስታ በሰላም ያኑራቸው። ፍቅሩን ይስጣቸው፣ ጤናውን ይስጣቸው። የልጅ ልጆቻቸውንም ሁሉ በሰላም እንዲያዩ እግዚአብሔር ያብቃ። እግዚአብሔር ሰውን ሲመርቅ ብዙ ተባዙ ምድርንም ሙሏት ነው ያለ። አሁን የእነሱ ልጆች እየተሰራጩ ናቸው በዓለም። የዛሬ ዓመት የዛሬ 10 ዓመትም ከዛም በመቀጠል የእግዚአብሔር እጅ ስላለበት እየተባዙ እየተባረኩ እንደሚሄዱ እናምናለን። እግዚአብሔር ይሄንን ከግምት ውስጥ ያስገባልን። ስለዚህ ረዥም ዕድሜን ይስጣቸው፣ ከሚመጣው መከራ ስቃይ ሁሉ ይሰውራቸው። 50ኛው ትንሽ ነው ለእናንተ ብዙ ይመስላል እንጂ 100ኛውም ቅርብ ነው። ለ100ኛውም ያውቃቸው። በመጀመሪያ እግዚአብሔርን አመሰግናለሁ። እግዚአብሔር ይመስገን። ይህን እድሜ የሰጣቸው አምላክ ስሙ ይባረክ። እግዚአብሔር ሆይ እውነት በዚህን ሰዓት እድሜያቸው ላይ እድሜ እየጨመርክ ወደፊት እንድትገፋ እለምናለሁ። አባት ሆይ በልጆቻቸውና በልጅ ልጆቻቸው መሀል ላይ አንተ ጣልቃ እየገባ ቀሪ ዘመናቸውን ሁሉ ረዥም እድሜ እንዲሰጣቸው እለምናለሁ። አባት ሆይ አንተ መልካም ነህ፣ ምሕረትህ እጅግ ብዙ ነው። አንተ ካለ ሁሉ ይሆናል። አባት ሆይ
ከዚህ የበለጠ እጥፍ ዕድሜ ጨምረሃቸው ጤና ሰጥታቸው ልጆቻቸው መሃል እንዲኖሩ እለምንሃለሁ። የለመኑትን የምትሰጥ አንተ ታላቅና ገናና አምላክ ስለሆነ አመሰግንሃለሁ። ከኔ የቀረ ከሰማይና ከምድር አባት ከኢየሱስ አይቀር። በመጀመሪያ እግዚአብሔር ክብር ምስጋና ይግባው። ክብር ለሱ ይሁን። ክብር ለሱ ይሁን። እጅግ የሚያስተምሩ እጅግ መልካሞች እዚህ ቤተሰብ እኔ በጓደኝነት የቀላቀለኝን አምላክ እጅግ አድርጌ ነው የማመሰግነው። እና እግዚአብሔር ያደረገው እጅግ ብዙ ነው። ከነሱ ጽናትን፣ ብርታትን፣ የቤተሰብን አንድነትን፣ ፍቅርን የሚታይበት አሁንም ይሄ ፍቅራችሁ አይለይ። እግዚአብሔር እድሜ ይስጣችሁ። በልጅ የባረከ አምላክ አሁንም ቀሪ ዘመናችሁ የተባረከ ይሁን። እግዚአብሔር አምላክ ፍጻሜው የሱ ነው እንዳማረባችሁ። ለመቶ ዓመቱ ደግሞ እግዚአብሔር በሰላም ያደርሳችሁ። እግዚአብሔር ይስጥልን። ለዚህ ያደረሳችሁ እግዚአብሔር ምስጋና ይድረሰው። አሁንም ይጨምርላችሁ። እድሜ መቶ ተብሏል። መቶ የበለጠ እድሜ ይስጣችሁ ከጤና ጋር እግዚአብሔር ጤናውን ሰላሙን ሰጥቷችሁ በሰላም በጤና በፍቅር ያኖራችሁ። ልጆቻችሁ ይባረኩ፣ የልጅ ልጆቻችሁም ይባረኩ። የተባረከ የተቀደሰ ቤተሰብ ያርገው። እናንተም እድሜውን ይጨምርላችሁ። ይህም ያካበበ ሰው ልጆች ሁሉም እግዚአብሔር በሰላም ወደ ቤቱ ያግባው። የሰላም የጤና ጊዜ ያርግለት። ሀገራችን ሰላም ያርግልን። በሰላም ወጥተን በሰላም የምንገባበት ሀገር ያርግልን። በእውነት ደስ የሚል ነው። ልጆቻችሁ ይህንን አድርገዋል። አሁንም የበለጠ ለማድረግ ለእናንተ ያብቃቸው። አይቱ ያገኙ አግኝተው ለእናንተን ለመርዳት ለማስተካከል ያብቃቸው። ጤና ይስጣቸው። በእውነት በጣም ደስ ብሎናል። ደስ የሚል ነገር ነው ያቀረቡላችሁ። እግዚአብሔር አሁንም ጨምሮ ጨማምሮ ይስጣችሁ እድሜ። እነሱም የወጡበት እግዚአብሔር ይተካላቸው። መልካም ጊዜ ያርግላቸው። የመጡበት በሰላም ወደ ቤታቸው ያግባቸው። ሁሉም ወደ የቤቱ ያግባው። የሰላም የጤና የፍቅር ጊዜ ያርግላችሁ። በእውነት በጣም ደስ የሚለው ያደረጉት ታቦቱ በጣም እናመሰግናለን። ሙሉ ነው። እግዚአብሔር ይሙላበት። ተዘጋጅቼበት አልመጣሁም፣ ግን ጥሬውን ኦርጋኒክ ከውስጤ የሚመጣው የሚወጣውን ደስታ ለማግኘት እወዳለሁ። ብዙ ሰው ብለዋል። በዚህ አይነት በዓላችሁ 50ኛ ዓመት በዓላችሁ እንዲከበር የእግዚአብሔር ፈቃድ ስላለበት እግዚአብሔር የተመሰገነ ይሁን። ይህንን ደግሞ እናንተ እያሰባችሁ ድጋፍ ሆኖ ይሄ እንድሳካ ያደረጉ አይኖችን፣ ልቦችን፣ ተሳትፎ ያደረጉ እጆችን እናንተንም እግዚአብሔር ይባርካችሁ። እንኳን ለ50ኛው ዓመት የትዳር ምስረታ በዓል በሰላም አደረሳችሁ። ሰዎች ከኔ በፊት የመረጡ ሰዎች ብዙ ብለዋል። እኔ ትንሽ ከመናገር የሚፈልገው ታላቃችን ጋሽ እስጢፋኖስ ሙሉ በሙሉ ዘርዘር አድርጎ ስላቀረቡ እሳቸው ያቀረቡት እውነተኛ እኛም ልጆች ሆነ እየተነገረ እንሰማ የነበረ የእግዚአብሔርን ተአምር የገለጹበት ስለሆነ የእግዚአብሔር ተአምር በዛ ሁኔታ ስለተገለጸ በዚህ ሁኔታም በእግዚአብሔር ኃይል የተገለጸው ተአምራት ዛሬ ደግሞ ተግባራዊ ሆኖ እህታችን ቴሬዛ በመካከላችን ተቀምጣ ከአቶ ተሶማራን ጋር ሆነው ያንን ጊዜ እንድናስብ አመጣጡ እንደዚህ ነበረ፣ በዚህ ሁኔታ ነበረ የእህታችን ቴሬዛ ታሪክ የተጀመረው
ለዛ ቀን እግዚአብሔርን እናመሰግናለን። በቀኑ በጣም የተደሰቱ ሰዎች እንደነበሩ ሰምተናል። ልጆች ሆነ በአንድ ጊዜ ደስታ ብቻ አይደለም፣ በተከታታይ የቅድስት ቴሬዛ ቤተ ክርስቲያን በዓል በተከበረበት ወቅት ሁሉ ይሄ ታሪክ እየተነገረ ያለ በየዓመቱ እየታደሰ የቆየ ታሪክን ነው ጋሼ እስጢፋኖስ ዛሬ ያቀረቡልን። ለዚህ ጋሼ እስጢፋኖስን ይሄን ዕድሜ ሰጥቷቸው ያንን ያዩትን ምስክርነት እንዲሰጡ እግዚአብሔር ለዛሬ ስላበቃቸው ለአቶ እስጢፋኖስን እግዚአብሔርን እናመሰግናለን። እናንተን ለዛሬ ቀን ያደረሳችሁ እግዚአብሔር ከፍ ከፍ እናደርገዋለን። እናንተንም ከዓመት ወደ ዓመት ከፍ ከፍ ያድርጋችሁ፣ የጤና ሀብት ይስጣችሁ። ጤና ሀብት ካለ ሌላ ነገር ሁሉ ይከተላል። ጤና ካለ ሁሉ ነገር አለ። ስለዚህ ጤና ሀብት ይሸልማችሁ። በጤና ሀብት ሀብታም ሁኑ። ከዛ ቀጥሎ የሚመጣው ሀብት ጤና ስላለ አትምጣ ብባልም ጤና እየጎተተ ያመጣዋልና በመጀመሪያ ደረጃ የጤና ሀብት ይስጣችሁ። ልጆቻችሁ የተባረኩ ናቸውና የተባረኩ ልጆችን ስለሰጣቸው እኔ ስላየው ስለማወቅ ነው ምስክርነት እየሰጠው ያለው። መልካም ልጆችን ስለሰጣችሁ እግዚአብሔር የተመሰገነ ይሁን። ለዛም እንኳን ደስ አላችሁ። አሁንም ልጆቻችሁ ለእናንተ መልካም እንደሆኑ እነሱ ወደዚህ ዓለም የሚያመጧቸው በእግዚአብሔር ፍቃድ ልጆች እንደዚሁ የተባረኩ ሆኖ እነሱም የሚደሰቱባቸው ይሁን። በያሉበት እግዚአብሔር ይጠብቃችሁ። እናንተንም እንግዲህ ቅድም ተብሏል፣ ገና ወጣት እየሆናችሁ ነው የምትቀጥሉት። አሁን ምንድን ነው የትዳር ታሪካችሁ? የ50 ዓመት ወጣት ነው ገና። ስለዚህ ሌሎችም በተከታታይ የሚከበሩ እንደዚሁ ወቅቶችና ምክንያቶች ይኖራሉና እነሱንም እግዚአብሔር አሳክቶ እኛ ዛሬ እዚህ የተሰበሰብነውም ሁሉ ባለፈው እንደዚህ ብለን ነበር፣ ይሄኛውንም እያከበርን ነው እንድንል ለእኛም እግዚአብሔር ዕድሜና ጤና ይስጠን። ለሁላችን እዚህ እንድንመጣ ፍቃዱ ሆነው ጤና ሰጥቶን ይሄ መውጣት መግባቱን ሁሉ ያስቻለን እግዚአብሔር እናንተንም በዚህ ሁኔታ እዚህ እንድትገኙ ያደረገን እግዚአብሔር ሁልጊዜ እናመሰግናለን። ምስጋና ይገባዋል። ምስጋና ይድረስ። አሁን ሰላም ሁኑ፣ የጤና ሀብት ይስጣችሁ። ሀገራችንንም ቅድም ወንድማችን መርቋልና ሀገራችንን እግዚአብሔር ሰላም ያለ ህዝባችን መካከል እግዚአብሔር ፍቅርን ይዝራ። ፍቅር ከተዘራ የምናጭለው የምንሰበስበውን ፍቅር ፍቅር ካለ ደግሞ እድገት አለ፣ ሰላም አለ። ሰላም ካለ ሀብት በሀብት እንሆናለን። ስለዚህ ለሀገራችን እግዚአብሔር ሰላምን ያምጣ። በህዝቦቿ መካከል ፍቅርን፣ መተባበርን፣ መተጋገዝን፣ መተሳሰብን ያብዛል። ኢትዮጵያን ሰላም ያድርግልን፣ ህዝቦቿን ይባርክ። ኢትዮጵያ ትባረክ። እናንተን ተባረኩ። ከኔ የተረፈውን እግዚአብሔር መቼስ የማያልቅበት በረከት አለና ምኞታችንን እየጎላ እንዲሄድ ያደርጋልና እንኳን ደስ አላችሁ። ሁላችንንም እንኳን ደስ አለን እንላለን። እግዚአብሔር የተመሰገነ ይሁን። በእውነት ሽማግሌ ሲኖር እኛም ተከታይ ወደዛ እንሄዳለን እና ይህንን ለመመረቅ ይህንን ታሪክ ለእኛ ለማስተላለፍ እነዚህ መኖራቸው በጣም ደስ ይላል እና አሁን ብዙ
ሰዎች ሁሉም መመረቅ የነሱን ታሪክ የነሱን አመጣጥ የነሱን የልጆቹን አስተዳደር መግለጽ የሚፈልግ ሁሉም አለ። እውነት ለመናገር እዚህ ጋር ያለው ሁሉ የነዚህ ልጆች አሉ። እኔ ታሪካቸውን ብዙ ባላውቀውም ብዙ እንግዶቹን ተቀብሎ የሚያስተዳድሩ የሚያሸኙ ብቻ ብዙ ማንሳት ይቻላል እና ይሄንን ለማለት ጊዜም ብዙ ስለጠበበን ይቅርታ እየጠየቀን እነዚህ ሽማግሌዎች የመረጡት ምርቃትም እና ሽማግሌዎችንም እድሜ ይስጣቸውና አሁን ወደ ኬኩ እንሄዳለን። ኬኩ ተዋዛው ከዛ ደግሞ ይቀጥላል። ሱራፌል እኔ ደግሞ እያዩ እየሰማሁ እንቃላላችሁ ብላል።
ፍቅር የሆኑ ቤተሰቦች ናቸው የሚለው በጣም በልዩ ሁኔታ እንደ ልቤን አንድ ነገር ብለው ይሻላል የሚሉ ኢትያል ማለት አንድ ጊዜ በማድረግ እዚህ ያደረሳቸው አምላክ እግዚአብሔር አሁንም ይመስገን እላለሁ። እስከ መጨረሻው ደግሞ ለመቶኛ ዓመት እንዲያደርሳቸው እመኝላቸዋለሁ። እኛንም እስከዛ ያቆየን፣ ጤና ይስጣቸው፣ ለእኛም ጤና ይስጠን፣ እዛ ያደርሰን። እግዚአብሔር ይመስገን። በዚህ አጋጣሚ ሁላችንም መገናኘታችን እግዚአብሔር ስላደረገላቸው መልካም ነገር ሁሉ ጌታን አመሰግናለሁ። ይሄን ሁሉ ዕድሜ ሰጥቷቸው በትዳር አብረው ቆይተው የልጅ ልጅ አይተው እኛም የነሱ ተከታዮች ምሳሌዎቻችን ስለሆኑ እግዚአብሔር ስላከበራቸው እግዚአብሔርን አመሰግናለሁ። ማለት የምችለው እግዚአብሔር ይህን ጊዜና ዘመን ሰጥቶ ሁላችንንም በሰላም ጠብቆ በፍቅር ጠብቆ ከብዙ ነገር ውስጥ አውጥቶ ከተለያየ ችግር ደስታ ከነበረው ነገር ሁሉ አውጥቶ ይሄን መልካም ቀን ይሄን ጥሩ ቀን ሰጥቶ ከእናንተ ጋር አንድ ላይ ባዘንበት በተከተበት ሳይሆን አሁን ደግሞ በደስታ ስላገናኘን አመሰግናለሁ። እናንተም ደግሞ በጣም በአጭር ቀን ነገ ምናምን እያልኩኝ ጠርቻችሁ ሁላችሁ ከወር በፊት ከተጠራ ሰው በላይ ተዘጋጅታችሁ አስባችሁ ብዙ ነገር አድርጋችሁ ከሚጠበቀው በላይ አድርጋችሁ ብዙ ነገር ስላደረጋችሁ በብዙ ነገር ስላገዛችሁ ስለደገፋችሁ ደግሞ ፍቅራችሁን ስላሳያችሁ ከሁሉ ነገር
ላይ ፍቅራችሁን ስላሳያችሁን በጣም እናመሰግናለን። እግዚአብሔር ይባርካችሁ። እናንተም በልጆቻችሁ በልጅ ልጆቻችሁ ከዚህ በላይ የሆነ ነገር እድሜና ጤና ሰጥቶ እንዲያደርሳችሁ እግዚአብሔር ፈቃዱ ይሁን። ተባረኩ። ብዙ ተብሏል። ጊዜ የሚለው ነገር ተጨማሪ የሚደረግልን ሀሳብ ካብለው በስተቀር ልዩ ሀሳብ የማወጣ ነገር የለም። ግን እናንተን በተለይ ለማመስገን እፈልጋለሁ እና የዛሬ ዕለት ጊዜው ዓላማውን ደግፋችሁ እዚህ ድረስ መስላችሁ በዚህ በመሳተፋችሁ ከልብ አመሰግናችኋለሁ እና ምንጊዜም ድጋፋችሁ ለእኛ ቀኝ ስለሆነ ለወደፊትም ቢሆን እንደዚህ ያለ ነገር እናንተም እኛም ሁላችንም መደጋገፍ ይኖርብናል። አንድ ጥረት ሲደረግ እዛ ተገኝቶ መደረግ የሚገባውን ሁሉ ብናደርግ ጠንካራ ከሆነ እንጂ ትኩረት አይደለም። ስለዚህ ለወደፊትም ከዚህ ልምድ ወስደን ማድረግ የሚገባንን መደጋገፍ የሚገባንን እግዚአብሔር ጋር ሆነን ማድረግ መፈጸም እና ለዚህም እግዚአብሔር ማመስገን ይገባል። በጣም እናመሰግናለን። በሰላም ወደ ቤታችሁ ብትሄዱ ደስ ይላል እና እንዲህ ያለ ልማድ ምንጊዜም እየተደጋገመ ሲሄድ ያጠነክረናል። በዚህ በኩል ሁላችንም ጥልቅ የሆነ ድጋፍ ጥልቅ ያለ ጥንካሬ እንዲኖረን እመኛለሁ። አመሰግናለሁ። በሰላም ስላደረሰን እኛ አመሰግናለሁ እግዚአብሔርን። ቀጥሎ ደግሞ ውድ ወንድሞቼን እህቶቼን እንኳን ለዚህ በዓል በሰላም ደረሳችሁ። ይህን ዕድሜ እግዚአብሔር እንኳን ሰጣችሁ እላለሁ እና ቀደም እንደተባለው የተባረኩ ልጆች አሏችሁ። አሁንም ጨምሮ ልጆቻችሁንም የልጅ ልጆቻችሁንም እግዚአብሔር ይባርክልን እና ሰላሙን ጤና ይስጣችሁ እና በዘመናችሁ ያለምንም ችግር ያለምንም ስቃይ ስትደጋገፉ የተለያየ አካባቢ ብትሰሩም በአንድ ሀሳብ በአንድ ልብ ሆናችሁ ስትደጋገፉ አብራችሁ ኖራችሁ ይሄን እድሜ ደርሳችኋል። ከዚህም በኋላ ደግሞ እግዚአብሔር ቀጣዩን እድሜ የሰላም የጤና ያድርግላችሁ እላለሁ። ልጆቻችሁን ልጆቻችሁን ይባርክላችሁ። እግዚአብሔር መድኃኒዓለም ክርስቶስ እድሜና ጤና ይስጣችሁ። ተባረኩ። እንዲያበቃችሁ አምላክ ብሩክ ሁኑ። የወደዱበት እግዚአብሔር ይላል። ቀደሰች ቀን ላደረሰን አምላክ ለእመቤታችን ለቅድስት ድንግል ማርያም ምስጋና ይግባው። ሁሉም ደስ የሚል ነገር ነው። የዛሬ 50 ዓመት የዛና ደስታ ሲገቡ ጋሼና ማየት ዛሬ አምላካቸው እዚህ ያያል። ሁሉ ነገር ደስተኞች ናቸው። በጣም ልጅ ተወልዶ የልጅ ልጅ ደርሶ እዚህ ትልቅ ክብር ላይ መድረስ በእውነት መታደል ነው። ስለዚህ ላስተስፋዬ በጣም እድለኞች ናቸው። እግዚአብሔር የተመሰገነ ይሁን። ለዚች ለተባረከች ቀን ያደረሰ እግዚአብሔር ክብሩን ይውሰድ። ብዙ መናገር አልችልም። ያለኝ የልቤን ደስታ ግን በዚህ አጋጣሚ በመግለጽ በጣም ደስ ብሎኛል። በጣም አመሰግናለሁ። ቤተሰቡ ሁሉ ዛሬ በትልቅ ግንኙነት የተገናኘ ነው። በጣም ደስ ብሎኛል። እግዚአብሔር ይመስገን። ሙዚየም ነበርኩኝ። ያውም አንደኛ ሙዚየም። እግዚአብሔር ይመስገን። ለዚህ ያደረሰን አምላክ በጣም
በጣም ደስ ይላል። በጣም ደስ ይላል። ክብሩ ይስፋ። እንግዲህ የተባረከ ወደፊት ደግሞ ለ75ኛው ዓመት ደግሞ እንዲሁ ተሰብስበን እንድንገናኝ በልጅ ልጆቻችን ተከበን ለዚህ ቀን እንድንደርስ የእሱ ፍቃድ ይሁን። አመሰግናለሁ። ኛታችን ደስ ብሎናልና ሱራፌልን ሲጠይቆ በ75ኛ ዓመታቸው ይናገራሉ አለ። ብሩክን ሲጠይቆ በ100ኛ ዓመታቸው አለ። ይሄ ታዲያ አይገርምም? ይሄ ልጆች የሚሆን ደግሞ እግዚአብሔር ተግባራዊ ያደርጋልና ተካፋይ ስለሆናችሁ በጣም እናመሰግናለን። በመቀጠል ደግሞ 50 ዓመት በጣም ከባድ ነው። ብዙ ጊዜ ነው። ብዙ ውጣ ውረድ ይኖረዋል። መቼም መገመት አያቅተንም። ይህን ሁሉ አልፎ ደግሞ ለዚህ መድረስ ደግሞ በጣም ትልቅ መታደል ነው እና ለዚህ ሁሉ ደግሞ እግዚአብሔርን እናመሰግናለን። ለዚህ ሁሉ ማለት ጥንካሬ ሰጥቷቸው በችግሮች ሁሉ አልፈው እዚህ እንዲደርሱ ደግሞ እግዚአብሔር ብርታቱን፣ ጥንካሬውን፣ ጥበቡን ስለሰጣቸው እግዚአብሔርን እናመሰግናለን እና በአጠቃላይ እንኳን ደህና መጣችሁ። እግዚአብሔር ይስጥልን ነው። ምን ለማለት ፈልጌ ነው? አንደኛ የሞቱትን ነፍሳቸውን ይማር። እኛ እንግዲህ ኖረን ነው የምናከብረው። አቶ ተስፋ ማርያም እና ወይዘሮ ቴሬዛ፣ አቶ ተስፋ ማርያም ወንድሜ በሆነ ወይዘሮ ቴሬዛ ደግሞ አብረን አንድ ገበታ ላይ አንድ ወንበር ላይ ቁጭ ብለን ይገባልና ከዛ በተረፈ እሷን ደግሞ ወደዚህ ስትመጣ እኔ የተቀበልኳት ከዛ ደግሞ ማሪ ጌታቻን የሚባል ዘፈን ነበር እኔ ያሰማኳት ምን ታውቃለህ? አዎ እንግዲህ ብዙ ጥሮች አሉ። ጋሼ ወደ ሊሆን ሆቴል ማታ በሚሄዱበት ሰዓት ከቴዎድሮስ አደባባይ አንስተን እስከ ብሔራዊ ቲያትር አብረን ነበር የምንዞረው። ይህ ሁሉ ትዝታ አለ። በዚህ ትዝታ ላይ ዛሬ ደግሞ ልጆቻቸው በተገኙበት የክብረ በዓል መደረጉ በጣም ደስ የሚል ነው። እንግዲህ ብዙ መናገር ይቻል ነበር፣ ጊዜ እጥረት ስላለ በዚሁ አበቃለሁ። አመሰግናለሁ። ቶፋ በራቢቾ ከተሜ ዋሰራ ሁሉንም እንድናገር ነው የፈቀደልኝ። እኔ ግን መናገር የምፈልገው ምንድን ነው፣ ጋሽ ተሰማራን እና ቴሬዛ ለእኛ ለሁላችንም በእውነት ለመናገር ሮል ሞዴሎቻችን ናቸው። ከነሱ ብዙ ተምረናል። የተማርነውን ግን በእውነት ስራ ላይ አውለናል ወይ፣ ለቤተሰቦቻችን ለቤታችን ተጠቅመናል ወይ ብንል ግማሹን እንኳን ተጠቀምናል። ስለዚህ ዛሬ ደግሞ የበለጠ ልጆቻቸው ይህንን የበለጠ አድንቆ ስላሳዩን በጣም በጣም ከልቤ አመሰግናቸዋለሁ። ስለዚህም እነሱም ዛሬ 50ኛው ዓመታቸውን አክብረዋል። ወደፊት ደግሞ 75 100 እያል እንድናከብር ለእነሱም እድሜና ጤና ይስጣቸው። እኛንም ደግሞ ያንን ክብረ በዓል እንድናከብር ሁላችንም በሰላም ያድርሰን። አመሰግናለሁ። ካሉ ሰዎች መካከል አንዷ ነኝ እና ቪዲዮ ነው የምትለኝ። ምክንያቱም ሰርጓን የኔን ያህል የሚተረክላት ሰው የለም፣ አታውቀውም እሱ እና ከማታ ደረስ ሄጄ ነው ያየሁት። በጣም ትንሽ ልጅ ሆነን እኔና እህቴ እስጢፋኖስ ሰርጎ ስለሆናል እሱም አያስታውስም። ዛሬ የ2ኛ ክፍል ተማሪ ነኝ እዛ ስንሄድ ይሄን ለማየት እና ሰርጉን ሙሉ ታሪኩን በደንብ አይቼዋለሁ፣ በደንብ አውቀዋለሁ። እና እንደማውቅ ያወቀችው ደግሞ መቼ ነው ሄጄም እንደነበር ያወቀችው ከእሷ ሰርግ 17 18 ዓመት በኋላ የሮማን ሰርግ ይሆናል እና የሮማን ሰርግ ላይ በጣም የሚያምር ቀሚስ ለብሳ ትመጣለች ቴሬዛ። እና ቴሬዛ ይሄ ልብስሽ የመቼ ነው? አውቀዋለሁ አልኳት። በምን ታውቂያለሽ አለች። የሰርግሽ ነው ስላት አንቺ የኔ ሰርግ ታውቂያለሽ አለች። አውቃለሁ የሰርግሽ ልብስ ነው ስላት አዎ ግን እንዴት አወቅሽ? አይ ሰርግሽን እንዲህ ነበር ተላኩላት። እና የልብሱን ውበት ስትነግረኝ በዛን ጊዜ ልብስ 15 እና 20 ብር በጣም ቆንጆ ልብስ ይገዛል። የኔ ልብስ ግን 120 ብር ነበረ የተገዛለች። በጣም ዘናጭ ነበረች። ሰርጓ የለበሰችው ጠዋት በቃል ኪዳን ስትሄድ የሆነችው ዝናብ እንደነበረ ሁሉ ሴሪሞኒ በሙሉ ነው የማውቀው።
እና ማታ ላይ ከስካሮስ ጋር በሚተጨቃጨቁ እሱ ማስታውስም እሷ ማታውቀው ሙሽራው ከነ ሚዜዎቹ ከአጃቢዎቹ ጋር ማታ መጥተው ነው ቤት ያደሩት። እነሱ ቤት በባስ ሞልተው መጡ። ለዛ ሁሉ ሰው መኝታ እየተዘጋጀ ነው። እኛ የሚያረጉን አቅተው ቋንቋውን አናውቅም፣ መስራት አንችልም፣ ትንሽ ነን። የእንቁላል ናዳ ሰጥተው እንቁላል ነው የሚነጥተው። ከዛ መኝታ እየተነጠፈ አነሳቸው የሚያነጥፉትና እስጢፋኖስ መጣና አምጫላት ትራስ ልብስ አንሶላ ምናምን። እሷ ደግሞ ለአዲሱ ቤቱ ያዘጋጀችው አላት። መውጣት አልፈለገችም። አምጪ ይላታል። የለም ትላለች። ያዘጋጀሽውን አምጪ ብሎ ተቆጣት። ያዘጋጀሁት የለም ትላለች። አምጪ ብዬሻለሁ አምጪ ተባለች። አውጥታ ሰጠች። ለእሱ ነው ያዘጋጀሽው ሌላ ለማን ነው ተብላ ተቆጥታት ያንን አድርገች። ይሄንን ስነግራት በፍጹም አታውቀውም እና ከዛ በኋላ ቪዲዮ ያልሽ ነሽ እኔ ቪዲዮ የለኝም ያኔ ቪዲዮ የለሽ እና የማንንም ሰርግ የራሴንም አላውቀውም። በዚህ ልክ የትሬሳን ግን በደንብ ነው የማውቀው እና ዛሬ ተሰባብሬ ነው የመጣሁት፣ አፍጄ ነው የመጣሁት ላለመቅረት በቃ እና እንኳን እግዚአብሔር ለዚያ ያበቃል። ሁሉንም ነገር የሚከናወነው በእሱ ፈቃድና ኃይል ነው እና እህታችን ትሬዛ ወልደሰንበት እሷን መግለጽ በጣም ይከብዳል። መልካም ጎረቤት ነች። ጉርብትና አሁን የመጣ ነው። ከልጅነት እስከ እንትን አውቃታለሁ። ሙሉ ነች። ሁለም ነው። ምንም የሚጎላት ነገር የለም። የተሰጠ ጸጋ ስለሆነ እግዚአብሔር እንግዲህ መቼም እሷን ለተስፋ ማርያም ባርኳን፣ እሱም ለእሷ ተባርኳን። ልጆቹም ምንም እንከን የሌለው ቤተሰብ ስለሆነ ትሬዛ ከሚኒስቴር በላይ ሚኒስቴር ነች። ከእንትን በላይ ሁለመናው የሰጣት ነች። የተባረከች ልጅ ነች። ለዚህ ስላበቃት እኔ ቆሞ ለመናገር እንዲሁ ለማለት ነው እንጂ ትሬዛን መግለጽ ይከብዳል። እኛ በሀገራችን ሰላም ያርግልን። ዛሬ አይደለም ጥንት ዓለም ሳይፈጠር ጀምሮ በእናቶች ከፍተኛ አሁንም እነ እቴጌ ምንትዋብን እነ እቴጌ ፀሐይቱን ልል ያንሳታል እንጂ አይበዛባትም እና የተባረከች ልጅ ነች። ሁሉን ጸጋ ሰጥቷን እግዚአብሔር ይባርካት። ልጆቿን ለመዳር ለመኳል ያውቃል። እሱንም ደግሞ በሰላም አብረው እንደዚህ እንደተፋቀሩ የሚቀጥለውን ደግሞ ተጠርተን እንደዚህ በዓሉን ለማክበር ያውቃል። ትሬዛን መግለጽ በጣም እንትን ነው። ይሄ ነው ማለት አይቻልም። የተሰጣት ጸጋ ስለሆነ እኔ ስላልኩ አይደለም፣ ታውቋታላችሁ። የተባረከች ልጅ ነች። እግዚአብሔር ይባርካት። እግዚአብሔር የተባረከ ይሁን። ቀሪ ዘመናቸውን ጤናና መልካም ደስታ እንዲሰጣቸው ልጅ ልጆቻቸው ደግሞ እንዲባረኩ ምኞቴን እገልጻለሁ። አንድ ታሪክን መናገር እፈልጋለሁ። አሁን ቅድም ጋሽ እስጢፋኖስ ስለ ታሪክ ነግሮና በጣም የሚገርም ነው። በልጅነታችን ራችን ሰጥተን ነበር። ትሬዛ ከመዳሯ በፊት አገር ቤት እያለን የኔን እናት ስለ ትሬዛ እየሰማሽ ነው። የኔን እናት የተስፋ ማርያም ታላቅ ወንድም ባለፈው አረፉት። ጋሽ ጊዜ ጋሽ ማርቆስ መጥተው አገር ቤት ገጠር ቤት ውስጥ ቆርቆሮ ቤት ነው ቁጭ ባለበት እንደዚህ የገሌ ልጅ ለተስፋ ማርያም እንደው ፈልገን ነበር እንደዚህ ይነግሩልናል ብሎ ሲሉ እኔ በልጅነት ሰምቻለሁ። ስለዚህ እንስሱ ከሚያውቁ ሰዎች አንዱ ነው። እስከዛሬም በምንም አጋጣሚ ነገር ያጣላል። ግን የመጀመሪያ ሰው የሰማት ባለበት ማየን አንድ ቀን ልትጠይቂያቸው እሳቸው ሊረሱ ይችላሉ። በልጅነት አምኖ ያ ይረሳል። ሁለተኛው እኛ የተወለደበት መንደር በራፒቾ ይባላል። ከበራፒቾ የመጀመሪያው በዩኒቨርሲቲ ተምሮት የተመረቀ ሰው ተስፋ ማርያም እና የኛ ሮል ሞዴላችን ነው። እሱ እያየን ነው። መማር ሃይስኩል
ጨርሰን ወደ ዩኒቨርሲቲ ስንገባ እሱ አዲስ አበባ ገና እንደመጣ አንድ ቀን ብዙ ቀናት 6 ኪሎ ነበር። መጀመሪያ እኔ አባቴና አንድ ወንድሜ ሞቷል፣ ሽቶ የሚባል ነበር የሚኖረው። ይመጣና ይዞኝ 6 ኪሎ ይወስደኛል እና የተማሪ ካፌ ምግብ መጀመሪያ ያስቀምሰኝ እሱ እና በሱ ተረቃቅተን ነው ዩኒቨርሲቲ ገብተን የተማርነውና ሮል ሞዴላችን ነው። ብዙም ማስታውሰው ነገር አለ እና ይሄ ካልክ ይበቃኛል። እንኳን ተገናኘን፣ ደስ ብሎኛል። ጋሽ ተስፋዬንና ትሬዛን የተወሰነ ጊዜም ቢሆን አብሬ ቆይቻለሁ። አውቃለሁ ብዬ ነበር፣ ለካ አላውቃቸውም። ብዙ ነገር ያላየሁት ያልሰማሁት ነገር ብዙ ውስጤ የእነሱን ሰርግ ምን እንደሚመስል አስብ ነበር። ዛሬ ግን አየሁ፣ ዛሬ ሰማሁ ብዙ ነገር። እንደገና ደግሞ ይሄ ሁሉ ልምላሜ ዛሬ ድረስ ወደፊትም የሚለመልመው ልምላሜ በራሳቸውም በልጆቻቸውም ቀጥሎ ያለው ለካ በዝናብ ስለተጋቡ ነው። ሰዎች ያለው ታሪካቸውንና በደረቅ በሆነ ኖሮ ምናልባትም ላይሆን ይችል ነበርና በለመለመ በዝናብ በመሆኑ እድሜያቸውም ልጆቻቸውም በረከቱን ሁሉ እያለመለመ ነው። እግዚአብሔር የተመሰገነ ነው። ለዚህ ስለበቃችሁ እኔም ደስ ብሎኛል። እንኳን ደስ ያላችሁ። የበለጠውን ደግሞ እድሜያችንን ለሁላችንም እድሜ ለእናንተም ጤና ለሁላችንም እድሜ ለሁላችንም ጤና ይስጠን። ተጨማሪ ሌላውም እንደዚሁ ተጨማሪውን 75ቱንም 100ውንም ብዙ ረቂቅ ሰምተናል። ቅድም 100 ሲሆን እናወራለን እንደዚህ ነበር የምናወራ ብለው ልጆቹ ሲናገሩ ሰምተናል። ይህንንም ደርሰን እንድናይ ያብቃል። ቀሪውን ጊዜ ቀሪውን ሰዓት ቀሪውን እድሜ እግዚአብሔር ይባርክልን። ለሰጠኝ ነገር አመሰግናለሁ። እዚህ ሰዓት እግዚአብሔር የተመሰገነ ይሁን። አሁን አይደለም የትሬዛ ይህንን የጠበቁት በጣም የቆየ ነው። እሷ ክብርት ናት፣ ክብርት ናት። ባሏም እንደዛው የዋህ ጥሩ ሰው ነው። እኛ 40 ዓመት ሆኖናል ጓደኝነታችን። አንድ ቀን የማይቀየር ባጠፋው ቁጥር እሷ ስቃ የምትቀበለኝ የምታርመኝ እህቴ ናት። እሱም ወንድሜ ነው። አንዳንዴ በጣም ውሸት የምንላለው ቆጮ በጣም ወዳለሁ በክትፎ ትሬዚ ያሞኛል ልምጣ እላታለሁ እና ያለው እና ያንን በልቼ እመጣለሁ። ስቃ ትቀበላለች። ሁልጊዜም ቤቴ ነው። እሷም እህቴ ናት፣ ልጆቿም ልጆቼ ናቸው። እግዚአብሔር የሚቀጥለውንም ባለ 75ቱንም ባለ 100ውንም እንኳን እነሱ እኛም እንድናይ የእግዚአብሔር ፈቃድ ይሁን። ሀገራችንን ሰላም ያድርግልን። ሁሉንም ስለለወጠ እግዚአብሔር ለዚህ ላበቃን አምላክ ክብር ምስጋና ይግባው። አመሰግናለሁ።
Yeah.
ጌታ በምሕረቱ ከሳበኝ ጀምሮ ኢየሱስ በይቅርታው ከጠራኝ ጀምሮ እሱን ይላል ልቤ ተቀይሮ ጌታን ይላል ልቤ ተቀይሮ አዎን እሱን ይላል ልቤ ተቀይሮ ጌታን ይላል ልቤ ተቀይሮ ጌታ በምሕረቱ ከሳበኝ ጀምሮ ኢየሱስ በይቅርታው ከጠራኝ ጀምሮ እሱን ይላል ልቤ ተቀይሮ ጌታን ይላል ልቤ ተቀይሮ አዎን እሱን ይላል ልቤ ተቀይሮ እሱን ይላል ልቤ ተቀይሮ ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ ሰው አይረሳም ጌታዬ አዎ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ የሰላሙን አየር ተነፈስኩ በእውነቱ የሰላሙን አየር ተነፈስኩ በእውነቱ ጌታን ያገኘው ቀን በስቶልኝ ምሕረቱ ጌታን ያገኘው ቀን በስቶልኝ ምሕረቱ አዎን እሱን ያገኘው ቀን በስቶልኝ ምሕረቱ ጌታን ያገኘው ቀን በስቶልኝ ምሕረቱ አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም የማዳኑ ደስታ ከውስጥ ያልበረድም የማዳኑ ደስታ ከውስጥ ያልበረድም ሁሌ ያዘመረኝ ይኖራል ዘላለም ሁሌ ያዘመረኝ ይኖራል ዘላለም አዎን ሁሌ ያዘመረኝ ይኖራል ዘላለም ሁሌ ያዘመረኝ ይኖራል ዘላለም ሰው አይረሳም ጌታዬ አዎ እንደ ሰው አይደለም ሰው አይረሳም ጌታዬ
እንደ ሰው አይደለም ሰው አይረሳም ሰው አይጥልም ጌታ እንደ ሰው አይደለም ሰው አይጥልም ጌታ እንደ ሰው አይደለም ሰው አይጥልም የማዳኑ ደስታ